እኔ የገረመኝ ማለት ነው ትናንት ብሩክ በጣም የተጀነነበት ነገር ማለት ነው። እንዴ ሀይሚ ግን ጥፋቷ ምንድን ነው? ሀይሚ ማለት ነው ሀይሚ አሁን ጥፋት አለባት። ለዛውም አሁን ለምሳሌ ምንም ነገር ለብሩክ የህይወት የስኬት መንገድ ሀይሚ ናት። ገባችሁ አይደለ? እዚህ ለመድረሱ ትልቁ መመስገንም እንትንም ማለት ነገር ካለባትም ሀይሚ ናት። ለምን ወደ ስኬት ጎዳና ወደ ምን ጎዳና ያመጣችው ሀይሚ ናት። ከዛ አንፃር አንተ ሀይሚን ይቅርታ ብትጠይቃት ምንም ማለት አይደለም ማለት ነው። ለምን ትናንት የተናገርከው መንገድ በጣም ይደብራል ማለት ነው። ኢቨን እሷ ያን ሁሉ ነገር ያ ልጅ እንዳለ እንኳን ትታ በቃ ለኔ ብሎ ቤት መግዛቱ ለኔ ትልቅ ነገር ነው ምናምን ብላ ሀይሚ ታውቃላችሁ በማቴሪያል በምናምን የምትደለል ልጅ አይደለችም። ግን ያን ሁሉ ነገር አፎርድ አርግታ በቃ ፍቅር ይበልጣል ለኔ ይሄ ልጅ ብዙ መስዋዕት የከፈልልኝ ሰው ነው ብላ ይቅርታ ስትጠይቅ አንተ በተራክ የምትጀነነው እንዴ? አንቺ ስትፈልጊ የምትመጪ ስትፈልጊ እኮ አንቺ ስትፈልጊ የምትመጪ ስትፈልጊ የምትገቢ ባይ ዘ ዌይ ትናንት የተናገረችው ነገር እንዳለ ትክክል ነው። የእውነት ትክክል ነው። ሀይሚ ማለት ነው ለአንተ ቦታ ባይኖራት ኖሮ ለሙሹ እቤት ገሰት ስትሰጣት የደስታ ቀን ባልተገኘች ኖሮ። ሁሌም የደስታ ቀን አለች። በቃ ኢቭን የሀቡን የመኪና ቪዲዮ ስታሳይ ወንድሜ ለአንተ ይሄ ከዚህ በላይ ይገባል፣ ገና ከዚህ የበለጠ ማድረግ ትፈልጋለች ለአንተ ፋሚሊዎች ማለት ነው። ግን የስኬት ጎዳና ላይ ያለች ልጅ ይሄ ነገሩና ኖርማል ነገሩን ምናምን መቻል ማለፍ በጣም ዛሴት በጣም ቀላል ነው። በጣም ቀላል ነው ማለት ነው። ግን ያን ሁሉ ነገር መቻል ማለት በቃ አንተ ማመዛዘን ነበር ያለብህ ማለት ነው። ለምን አብራችሁ ያሳለፋችሁትን ጊዜ ለአንተ የሆነችልህ ጊዜ በደስታ በሀዘንክ ከምንም በላይ በስኬትክ እዚህ የመድረስክ ነገሩ ሀይሚ ናት ውጤቷ ማለት ነው። ለምን ገባህ አይደለ? ያ ነው ሀይሚ ለአንተ በምትሰጠው ቦታ ነው ጋሼ ራሱ ሊሰጡት የሚችሉት ማለት ነው። እንጂ ጋሼ በጣም ይወዱኛል ያስታርቁኛል የምትለው ሀይሚ በምትሰጥ ቦታ ስላዩ ነው። ገባህ አይደለ? ጋሼ ሀይሚ ለአንተ በጣም ጥሩ ነገር ስለምትሰጥ ጥሩ ፊድባክ ስላላት አንተ እሷ ደግሞ ጋሼ ደግሞ ለአንተ ጥሩ ነገር ይሰጧሉ ማለት ነው። በቃ ገባህ አይደለ? ግን አንዳንድ ጊዜ እኛ ሰዎች ማርያምን ምንም ነገር በህይወታችን ሲወጣ ነው ምናምን አሁን ደግሞ ታውቃላችሁ ደግሞ እሷ የወሰነች ጊዜ ደግሞ ነገሮች ሁሉ ከባድ ይሆናል። በቃ ታውቃላችሁ ሀይሚ ደግሞ ግግም ካለች ምንም ነገር ላይ ግግም ማለች ነው። ምንንም ማንንም አትሰማም። ግን አንዳንድ ጊዜ የምናደርጋቸው ነገሮች የምንጠቀማቸው ነገሮች